ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን እናስተዋውቃችሁ። ዛሬ በሚጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ አዲስ ማለዳ ያነጋገረቻቸው 4 የፖለቲካ ፓርቲዎች እጩ አለማስመዝገባቸውን ገለጹ። ፍርድ ቤቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዘው መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ተናገሩ። በምዕራብ ጎንደር ዞን ከ10 በላይ ታጣቂዎች እጅ እንደሰጡ የሀገር መከላከያ ሰራዊት አስታወቀ። የሱዳን ብሔራዊ ጦር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የባብ ኑሳን ከተማን ተቆጣጠር ያለው ማለቱን ሐሰት ነው ሲል ውድቅ አደረገ። ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች ዜናዎችን አጠናቅረናል። አብረን እንቆይ። በቅድሚያ ዛሬ በሚጠናቀቀው የፖለቲካ ፓርቲዎች እጩዎች ምዝገባ አዲስ ማለዳ ያነጋገረቻቸው 4 የፖለቲካ ፓርቲዎች እጩ አለማስመዝገባቸውን ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ማቅረቡ የሚታወስ ሲሆን ለምዝገባው ያስቀመጠው የቀን ሰሌዳም ዛሬ ህዳር 23 ቀን 2018 ዓ.ም ይጠናቀቃል። አዲስ ማለዳም የተወሰኑ ፓርቲዎች እጩዎቻቸውን ስለማስመዝገባቸው ጠይቃቸዋለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት ፓርቲያቸው እጩዎችን እንዳላስመዘገበ አረጋግጠዋል። እጩ ገና አላስመዘገብንም፣ በሂደት ላይ ነን። ምክንያቱም ምርጫ ቦርድ ባለፈው የፖለቲካ ፓርቲዎችን ጠርቶ ባነጋገረ ጊዜ ቴንታቲቭ ብሎ ወይም ተለዋጭ ነው፣ ገና ቋሚ ያልጸደቀም ስኬጁል ነበር ያሳየን። ያ እዛ ስኬጁል ላይ ከታህሳስ 1 እስከ ጥር 1 ነበር የሚለው የእጩ ምዝገባ ጊዜ። እሱም ቢሆን አልጸደቀም ነበር። ግን በሱ እንሂድ ብንል ራሱ ምርጫ ቦርድ አሁን በሶሻል ሚዲያ እጩ አስመዝግቡ ብሎ የለቀቀው ቀን ከኛ ጋር ብዙ መሄድ አይደለም። ምክንያቱም እንዳልኩ ዝግጅት የሚፈልግ ነገር ነው። እኛ የተዘጋጀ ነው ከታህሳስ 1 ጀምሮ እጩ እናስመዘግባለን በሚል ነው። እሱም በቴንታቲቭ ነው፣ ገና እንትን ሳይጸድቅ ማለት ነው። ስለዚህ ገና ነን፣ እጩ አላስመዘገብንም። እንዲቀየርም ቀኑም ለአግባብ አለመሆኑ ለምርጫ ቦርድ የተለያዩ ፓርቲዎች አንድ ላይ ደብዳቤ አስገብተናል። ለእጩዎች ምዝገባ የቀረበው የቀን ሰሌዳ እንዲቀየር የኢትዮጵያ ብሔራዊ ምርጫ ቦርድ ያቀረቡትን ጥያቄ አስመልክቶ የተናገሩት ዋና ጸሐፊዋ ምንም አይነት ምላሽ ከምርጫ ቦርድ አለማግኘታቸውን ገልጸዋል። ቦርዱ ፓርቲዎችን አነጋግሮ ለማስተካከልና ለማረም መስራት ቢገባውም እየሄደበት ያለው መንገድ ልክ እንደሆነ ነው የሚረዳው ሲሉም ወቅሰዋል። ጊዜያዊ ብሎ ቦርዱ ያወጣው የጊዜ ሰሌዳ ላይ መስማማት ሳይደረስ የተሰጠው ግብዓት ሳይሟላ አሁን ያንን ቀይረው ወደ ህዳር መምጣቱም ተገቢ አለመሆኑን ጠቅሰው ነቅፈዋል። ሌላኛው አዲስ ማለዳ ያነጋገረቻቸው የክልላዊ ፓርቲው ሳልሳይ ወያነ ትግራይ ሳወት የህዝብ ግንኙነት ኃላፊ ብርሃን አጽዋ ከእጩዎች ምዝገባና ትግራይ ውስጥ ካለው የፖለቲካ ሁኔታ ጋር አያይዘው በሰጡት ምላሽ በመጀመሪያ ደረጃ ትግራይ ውስጥ ያለው ሁኔታ ምርጫ ለማድረግ የሚያስችል አይደለም ይላሉ። በተለይ ህወሓት ያደርገዋል ያሉት በኃይል የተደገፈ እንቅስቃሴ፣ ግዛታዊ አንድነት አለመኖር፣ የተፈናቃዮች አለመመለስ በዋናነት የፖለቲካ ምህዳሩ ሰላማዊ ምርጫ እንቅስቃሴ ለማካሄድ የሚያስችል አይደለም በማለት አጽንኦት ሰጥቷል። በዋነኛትም የምርጫ ጣቢያዎችም ምርጫ ቦርድ እስካሁን አልተረከባቸውም የሚል መረጃ ነው ያለን። እኛ መሰረት አድርገን ከዛ በኋላ የሚቀጥል ነው የሚሆነው የኛ ሌሎች ማለት ከዚህ ቀደም ለዚህ ለእጩዎች ምዝገባ የሚያስችል ሁኔታ ያላቸው አካባቢዎችና ፓርቲዎች ያስተናገደ ይመስለኛል ምርጫ ቦርድ። ትግራይ ግን እስካሁን የምርጫ ጣቢያዎች ምርጫ ቦርድ አልተረከባቸውም። ስለዚህ እሱን መሰረት አድርጎ እኛ ደግሞ እነዚህ ነገሮች እስካልተሟሉ ድረስ ፓርቲ ደረጃ እስካሁን ምዝገባ አልተደረገም። የምርጫ ጣቢያዎች የምርጫ አስፈጻሚዎች ባለሙያዎችን ጨምሮ አስፈላጊ ነገሮችን ካስተካከለ በኋላ ለምርጫ የሚያስችል ሁኔታ አለ የሚለውን የሚገመግመው ምርጫ ቦርድ ነው ያሉት ኃላፊው እነዚህ ሁኔታዎች ሲሟሉ ነው በምርጫ መወዳደር የምንችለው ሲሉ ተናግረዋል። በትግራይ ያሉ የምርጫ ጣቢያዎችን የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ክልል ጊዜያዊ አስተዳደር ባለመረከቡ እጩዎችን ላለማስመዝገባቸው ሌላኛው ምክንያት መሆኑንም አመልክተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ዋና ጸሐፊ ዋሲሁን ተስፋይም የእጩዎች የምዝገባ ሰሌዳን አስመልክቶ በሰጡት ገለጻ በቅድሚያ የፖለቲካ ፓርቲዎች እጩዎቻቸው እንዲያስመዘግቡት የያዘው ጊዜ ሰሌዳ ከታህሳስ 1 እስከ ጥር 1 ቀን 2018 ዓ.ም እንደነበረ ያስታውሳሉ። ይሁንና ብሔራዊ ምርጫ ቦርድ ከህዳር 8 እስከ 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች እጩዎቻቸውን ማስመዝገብ እንዳለባቸው ይፋዊ ማስታወቂያ ያወጣል። ይህ ማስታወቂያ ግን ከፖለቲካ ፓርቲዎች ጋር ንግግር የተደረገበት አይደለም፣ በጊዜያዊ ሰሌዳውም የተካተተ አልነበረም ይላሉ የኢዜማ ዋና ጸሐፊ። ፓርቲያቸውን ተከትሎ ለምርጫ ቦርድ ደብዳቤ መጻፉንም ተናግረዋል። በላክነው ደብዳቤ ላይ ቦርዱ በሰጠው ምላሽ
ከዳር 8 እስከ 23 የእጩዎች ቅድመ ምዝገባ እንደሚካሄድና በተያዘለት የጊዜ ሰሌዳው ሲጸድቅ ደግሞ በሚጸድቀው መሰረት እጩዎች በዲጂታል መመዝገብ እንደሚቻል፣ አስቀድሞ ግን ቅድመ ምዝገባ የሚባል አሰራር ከዚህ በፊት በስድስተኛው ሀገር አቀፍ ምርጫ ስንወዳደር ያልነበረ አሰራር እንዳለና ዝርዝሮቻችሁ እንድትልኩ ብለው በደብዳቤ ጽፈዋል ሲሉም አክለዋል። ዋሲውን ሲቀጥሉም ሁለተኛው ደብዳቤን ለምርጫ ቦርድ መጻፋቸው ለአዲስ ማለዳ ተናግረዋል። ህዳር ላይ ያንን ማድረግ እንደማንችል አሁን ምዝገባ የተባለው በጊዜያዊ ሰሌዳው ላይ ያልተጠቀሰ መሆኑን እኛ የጊዜያዊ ሰሌዳውን መሰረት ማድረግ ዝግጅት እያደረግን እንደሆነ ነገር ግን በዚህ በተባለው ጊዜ ማለትም ከዳር 8 እስከ 23 እጩዎቻችን ማስመዝገብ እንደማንችል በደብዳቤ ገልጸናል። ይሁን እንጂ ከምርጫ ቦርድ ምላሽ ማግኘት አልቻልንም ብለዋል። እንግዲህ በአካልም ከደብዳቤው በተጨማሪም በአካል ከሚመለከታቸው የምርጫ ቦርድ ሰዎች ጋር ለመነጋገር ሞክረን ነበር። እነሱ ቅድመ ምዝገባ የሚሉት የምታስመዘግቧቸውን እጩዎች በዝርዝር አስቀድሞ ለብሔራዊ ምርጫ ቦርድ ትልካላችሁ፣ በቅጽ ልከዋል። በዛ በቅጹ መሰረት ሞልታችሁ ትልካላችሁ ነው የሚሉት። ከዛ በኋላ በዲጂታል በሚቆረጠው ቀን ገደብ በዲጂታል ምዝገባ የምታካሄዱ ጊዜ አሁን የዘንድሮው የእጩ ምዝገባ በዋና በማዕከል በዲጂታላይዝ ነው ይሆናል ተብሎ የሚጠበቀው። እዛ ምዝገባ የምታካሄዱ ጊዜ እኛ ያንን እንደ ቼክሊስት ይዘን ክትትል እናደርጋለን ነው። ቀድሞ የተሰጡት ዝርዝሮች ናቸው ወይ ምዝገባ የሚካሄድባቸው የሚለውን ቼክሊስት እናደርጋለን ነው። ዞሮ ዞሮ ቅድመ ምዝገባ በሚባለው እኛ እጩዎቻችንን ዝርዝር ከሰጠን እጩ አስመዘገብም ማለት ነው። እጩዎቹ የሚመለምልበት ክራይቴሪያ አለው። እጩዎች የሚመለመሉት በምርጫ ወረዳ ደረጃ ነው። እኛ ድርጅታችን ምርጫ ወረዳ መሰረት ያደረገ ነው እና እኛ መካከል ላይ ያለን ሰዎች ፒክ አድርገን እነዚህ ናቸው እጩዎቻችን ማለት አንችልም። መመዘኛ አውጥተን በዛ በመመዘኛ መሰረት ለምርጫ ክልሎቹ ተለቆ ምርጫ ክልሎቹ በመመዘኛው መሰረት አባላት መዝግበው እጩ መሆን የሚፈልጉትን ከዛ በኋላ በየወረዳው ጉባኤ ነው ተመርጠው የሚላኩትና ይህን ፕሮሰስ ለማድረግ በተያዘው ጊዜ ገደብ አይደርስም። ዝርዝር መረጃዎችን ማግኘት ባይቻልም የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እጩዎቹ እንዳላስመዘገበም አዲስ ማለዳ ለማወቅ ችላለች። ፓርቲዎቹ ባነሱት ቅሬታ ምን ያህል ፓርቲዎች እጩዎቻቸውን እንዳስመዘገቡ፣ ቀነ ገደቡ ስለመራዘሙ አለመራዘሙ አዲስ ማለዳ ቦርዱን ለማነጋገር ጥረት ብታደርግም ሊሳካላት አልቻለም። ፍርድ ቤቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም በዋለው ችሎት ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት ያቀረበው የታዬ ደንደዓ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናግረዋል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚልም ለውሳኔው ተለዋጭ ቀጠሮ መሰጠቱን ነው አበራ የገለጹት። እሺ፣ የዛሬ ችሎቱ ነው እንግዲህ ሶስት ጉዳዮችን ይዘን ነው የቀረብነው። ችሎቱ ያልተዳረገ አንዱ ቅጣቱ ለመስማት ነበር። የጦር መሳሪያውን በተመለከተ አጋጣሚኛ ባቀረብነው የቅጣት ማቅለያ በተለይ የጤናቸው የአይን ጤናቸው ችግር ብለን አቅርበን ነበር። በማቅለያነት አቃቢ ህግ ማስረጃ አልቀረበበትም። ጤናቸውን በተመለከተ በተለይ የአይናቸው ጤና በተመለከተ ማስረጃ አላያያዙም ብሎ ስላቀረቡልን ማስረጃ እንድናያይዝ ተለዋጭ ቀጠሮ ተሰጥቷል። ስለዚህ ቅጣት ለህዳር 26 እኛ ከህዳር 26 በፊት የጤናቸውን ጉዳይን በተመለከተ ማስረጃ የህክምና ማስረጃ እንድናቀርብ ታዘናል። በተመሳሳይ ታዬ ደንደዓ የተመሰረቱባቸውን 3 አዳዲስ ክሶችን አስመልክቶ የፍርድ ቤቱን ውሳኔ ለአዲስ ማለዳ ያብራሩት አበራ በዚህም በክሶች ላይ የክስ መቃወሚያ ማቅረባቸውን የዋስትና መብት ይገባቸዋል በሚል አቃቤ ሕግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀጠሮ መሰጠቱን አያይዘው ተናግረዋል። ሌላው መቃወሚያ አቅርበን በአዲሱ ክስ ላይ በተመለከተ አዲሱ ፋይል ላይ የክስ መቃወሚያ የሚባል አቅርበናል። አቃቢ ህግ ደርሶታል በጽሁፍ ስላቀረብ አቃቢ ህጉ የጽሁፍ መቃወሚያው ላይ መልስ ለመስጠት ታህሳስ 8 ተቀጥሯል። አዲሱን ክሶቹ በተመለከተ የዋስትና ይገባናል ጥያቄ ስላቀረብን ይፈቀዳል ጥያቄ ስላቀረብን ከአቃቢ ህጎች ጋር አይገባቸውም ብሎ ስለተከራከሩ እሱም ክርክራችን የግራ ቀኝ ክርክር አይቶ ዋስትና ይገባል ወይም አይገባ ብሎ ለመፍቀድ እሱም በተመሳሳይ ለታህሳስ 8 ተቀጥሯል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብቶች ጥሰቶች አለመኖሩንም ጠበቃቸው አረጋግጠዋል። ታዬ ደንደዓ ላይ የተመሰረቱትን አዳዲስ ክሶች በሚመለከት ጠበቃቸው ከዚህ ቀደም ለአዲስ ማለዳ እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ ዩቲዩብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበረ ይታወሳል። ክሶቹም መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት፣ የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ፣ መከላከያ ላይ የተደረገ አደናጋሪ
ወሬ ወይም የሐሰተኛ መረጃ መንዛትና ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ተናግረው ነበር። በምዕራብ ጎንደር ዞን ከ10 በላይ ታጣቂዎች እጅ እንደሰጡ የሀገር መከላከያ ሰራዊት አስታወቀ። በአማራ ክልል ምዕራብ ጎንደር ዞን የመንግስትን የሰላም ጥሪ ተቀብለዋል የተባሉ 14 ታጣቂዎች እጅ መስጠታቸውን ሲገልጽ፣ የክልሉ ኮሚኒኬሽን ፌስቡክ ገጽ ደግሞ የሰላም ጥሪውን ተቀብለዋል፣ አቀባበልም ተደርጎላቸዋል ብለዋል። በምዕራብ ጎንደር ዞን በህዝብና መንግስት በተደጋጋሚ ይቀርብ የነበረውን የሰላም ጥሪ ተቀብለው በዞኑ ሲንቀሳቀሱ የነበሩ ራሱን ካራማራ ክፍለ ጦር ብሎ ሰይመዋል ያለው በባበዬ እያዩ የሚመራው ቡድን አባላት በሰላም መግባታቸውን ተከትሎ የዞኑ አስተዳደርና የሀገር መከላከያ ሰራዊት ከፍተኛ አመራሮች አቀባበል አድርገውላቸዋል ብለዋል። ኮሚኒኬሽኑ ታጣቂዎቹ ወደ ሰላም የተመለሱት ከነሙሉ ትጥቃቸው ለሰላም የገቡ ሲሆን በቀጣይ ከመንግስት ጎን በመሆን ማህበረሰቡን ለመካስ ቁርጠኛ ስለመሆናቸው አመልክተዋል። በአቀባበሉ የምዕራብ ጎንደር ዞን ዋና አስተዳዳሪ እያሱ ይላቅ በአማራ ክልል ላለፉት ዓመታት በታጣቂዎችና ሌሎች ምክንያቶች የጠፋውን ሰላም ለማስተካከል መንግስት ከህብረተሰቡና ከሚመለከታቸው አካላት ጋር ጥልቅ የሰላም ውይይቶችና ስራዎችን እየሰራ እንደሚገኝ አንስተዋል። በዚህም በዞኑ የተለያዩ አካባቢዎች የታጠቁ አካላት ሰላም አማራጭን ተቀብለው ለሰላም ወደ ምህረት የመግባት ሂደት ተጠናክሮ መቀጠሉን የገለጹት የሰላም አምባሳደር ሆነው የሚመጡ ያሏቸውን አካላት የዞኑ አስተዳደር በዘላቂነት ለማቋቋም እንደሚደግፍም አንስተዋል። ዋና አስተዳዳሪ በመልእክታቸው የሰላምን አማራጭ ያልመረጡ ሌሎች ታጠቁ ኃይሎችም ለማህበረሰቡ ሰላም ሲሉም የሰላም ጥሪውን እንዲቀበሉ ጥሪ አቅርበዋል። በሰሜን ምዕራብ እዝ የ504ኛ ኮር ምክትል አዛዥ ውጊያ አገልግሎት ድጋፍ ኃላፊ ብርጋዴር ጄኔራል ቾቤ ወርቁም ህዝቡ ለሰላም የሚደረገውን ርብርብ በማጠናከር የታጠቁ ኃይሎች መንግስት ሁልጊዜም ለሰላም በሩ ክፍት መሆኑን ተረድተው ሌሎችም ታጥቀው የሚንቀሳቀሱ አካላት ለሰላም እጃቸውን እንዲዘረጉ ጥሪ አቅርበዋል። ሰላም አማራጭን ተቀብለዋል ያሏቸው ታጣቂ አባላት በኩላቸው ህዝብ እንዳይጎዳና እንዳይበደል በማሰብ የሰላም አማራጭ መቀበላቸውን ተናግረዋል። በአማራ ክልል 2 ዓመታትን የተሻገረው በትጥቅ የታገዘ ግጭት ይፋዊ ድርድር ሳይደረግበት ወደ 3ኛ ዓመቱ የተሸጋገረ ሲሆን በሰላማዊ ሰዎች ላይ የሚደርሱ ሰብአዊና ቁሳዊ ጉዳቶችን በአሳሳቢነት መቀጠላቸውን የመንግስታዊ ተቋማት ሪፖርቶች ጭምር ያመላክታሉ። የሱዳን ብሔራዊ ጦር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የባብኑሳ ከተማን ተቆጣጠር ያለው ማለቱን ሐሰት ነው ሲል ውድቅ አደረገ። በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምዕራባዊ ኮርዶፋን ከተማ ባብኑሳን እንደተቆጣጠረ ቢያስታውቅም በጄኔራል አብዱልፈታህ አልቡርሃን የሚመራው ብሔራዊ ጦሩ ግን ሐሰት ነው ሲል ዛሬ ማክሰኞ ባወጣው መግለጫ አስተባብሏል። የሄሚቲ ፈጥኖ ደራሽ ድጋፍ ሰጪ ኃይል ባለፈው ወር ምዕራባዊ ሱዳንን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን የዳርፉር የመግቢያ በር ናት የምትባለውን ባብኑሳን ተቆጣጠር ያለው ማለቱ ደግሞ ትልቅ ወታደራዊ ውጤት ተደርጎ ተወስዶ ነበር። ትናንት ሰኞ በፈጥኖ ደራሹ በኩል የተለቀቁት ተንቀሳቃሽ ምስሎቹም ተዋጊዎቹ በባብኑሳ የሚገኝ ወታደራዊ ሰፈርን ከሳምንታት ከበባ በኋላ ሲቆጣጠሩ ያሳያሉ። ብሔራዊ ጦሩ ግን አሁንም እየተዋጋው ነው፣ አልተያዘችም ሲል ሞግቷል። ባለፉት ወራት ፈጥኖ ደራሽ ኃይሉ ወደ ዳርፉር እንደ መግቢያ በር የሆነችው ባብኑስን ጨምሮ ባለፉት ወራት መላው ምዕራብ ሱዳንን ሙሉ በሙሉ መቆጣጠሩም ተዘግቧል። አርኤስኤፍ በከተማዋ ላይ አዲስ ጥቃት መፈጸሙንም የቡድኑ ቃል አቀባይ ተናግረዋል። የአልጀዚራ ዘጋቢዋ ሂባ ሞርጋን ከካርቱም እንደዘገበችው ጦርነቱ እንደቀጠለ ነው። ተዋጊዎቻቸው አሁንም በከተማ ውስጥ ናቸው። ነገር ግን በእርግጠኝነት ማረጋገጥ የምንችለው የጦር ሰፈሩን አርኤስኤፍ መቆጣጠሩን ነው ስትልም ዘግባለች። አርኤስኤፍ በአብኑሳን ቁጥጥሩን ካጠናከረ በምዕራብ ኮርዶፋን ክልል ያለውን ቁጥጥር ያጠናክራል። በዚህም የምዕራብ የአገሪቱ ክፍል ዋና ዋና መንገዶችን መያዝ ያስችለዋል። የሱዳን ጦር ወደ ዳርፉር ወይም ወደ ሌሎች የኮርዶፋን አካባቢዎች ለመድረስ በአብኑሳ በኩል ማለፍ አለበት። ስለዚህ ከተማዋን ማጣት የዳርፉርን ግዛት መልሶ ለማግኘት የበለጠ ፈታኝ ያደርገዋል። አልጀዚራ አረበኛ እንደዘገበው በአባሲያ ታጋሊ ደቡባዊ አካባቢን ጨምሮ በሌሎች የኮርዶፋን አካባቢዎች ከባድ ግጭቶች ተከስተዋል። ዕለታዊ ዜናችን ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።